ለተሰራ ወንጀልና ስህተት ማረግ ያለበትን ነገር አርጎ አስተካክሎ ምላሽ ካልሰጠ ጥያቄው ራሱ ወደ አርበኛ ዘመነ ካሴ ይመጣል። እኔ ቤቲ ማንንም እንደማልፈራ ተንቀቃችሁ ተቃላችሁ። ማንንም የናቴ ልጅ አይደለም የአማራ ህዝብ ብዬ እስከወጣው ድረስ ዘመነ በሉት አስረስ በሉት መቀበርጥሶ እያንዳንዱ ታች ካለው አማራ ጋር ለኔ እኩል ናቸው። እኩል ማለት ነው። ስለዚህ አሁን ምስራቅ ጎጃም ምዕራብ ጎጃም የሚል ጥያቄ አይደለም። ባይ ዘ ዌይ ጡረታ በወጡ ዘፋኞች ትወና ባቆሙ ከያንያኖች የሚመራው ትግል ከጋዜጠኝነት ቁልቁል ወርደው ስድድብ ባማራቸው የድሮ የአዲስ አበባ ከተማ ነገረኛ ሴት ወገቧን ይዛ እንደምታሳደበው አይነት ስድቦችን ከቃላት ከመችታቸው ውስጥ ፈልቅቀው እያወጡ በሚነታረኩ የሚዲያ ሹማምንት የሚዘወር ትግል የፋኖ ጣፈንታ እንዲሆኗል። ከላይ የሰማናት የቀድሞዋ የቅዳሜ ወዳጃችን ድምጽ ከድቷት ይሁን ጥበብ ርቋት ባይታወቅም ማንም እየዘለለ የሚገባበት ትግል ውስጥ እርሷም የድርሻዋ ልታነሳ ከገባችበት ጊዜ ጀምሮ እንዲሆናት አረብ አገር ቁጭ ብለው $200-300 መላክ የሚችሉ እህቶች ከተገኙ የግላቸው ፋኖ ይኖራቸዋል በሚባልበት በዚህ ጊዜ ከዘፈን ጡረታ የወጣችው ባልቴትም ምላሷን ተማምና ጎጃሜነቷን አስቀድማ ዘመነ ካሴና አስረስ ማረ ዳምጤ ላይ ዛቻ እስከ መሰንዘር የደረሰች ወይዘሮ ሆናለች። ከድምፃዊቷ ፋኒት ወደ ኦፖርቹኒስቷ አንዳርጋቸው ስናልፍ ደግሞ ሌላኛው የፋኖ ትግል ጥቅም ተቋዳሽ ሆኖ እናገኘዋለን። አማራን አለምም የለምም እያለ የሚያወናብደው በዋለበት ሁሉ ለማድር የሚቸገረው ትዕዛዝ ከአስመራ ስንቅ ከካይሮ የሚሸምተው አንዳርጋቸው ጽጌ ወክላችኋለሁ ብሎ ሱዳን ጥረፍ ድረስ የሚንደፋደፈው አስረስ ማረ ማን ወከለህ ብሎ ቢያቀለውም በአማራነት የተጋበዝኩ ብሎ የቀለደው አንዳርጋቸው ከእድሜ እኩዮቹ ከዘመን ተጋሪዎቹ የሰላ ትችትን ማስተናገድ ጀመረ። ፋኖን መሰላል አድርጎ የተንጠላጠለበትን ድብቅ ሴራም ይዘከዝኩለት ይዘዋል። ናቀው ነው። ይሄም ጥያቄ አማራ አለ የለም እያለ ይሄ ተዘናጋውን ህዝብ ያልጠረጠረውን ህዝብ ሊያወናብድበት የሚፈልግ እንደና አንዳርጋቸው ጽጌ አይነቱ እዚህ አካባቢ አንድ ወንድም ነበረ በትናቸው ነበር የሚለው አንዳርጋቸው ሳይሆን የእውነት ስሙ የዛሬ 15 ዓመት ጽጌሬዳ ታስታውቻለሽ? ዶክተር ተስፋዬም ታውቀው ይሆናል። ሰው ይሆን በትናቸው ነበር የሚባለው። ታግለን ነበረ። ሐሳቡ የሚደረገው ነገር በሙሉ የፈለገውን በአማራ መልክ የሚምጣ በኢትዮጵያዊነት ሁለቱንም የሉም ያለ ነው። ኢትዮጵያ ዝም ብላ የዲቃላዎች እንትን የፈጠሯት እነ ኦኤልኤፍን እነ ቲፒኤልኤፍን የሚያምኑት የፈጠሯት ሐሳብ እንጂ እውን አይደለችም ያለን ነው። ኢሉዥን ነው ብሏል። አይ ቲንክ ተስፋዬ አንድ ጽሁፍ ላይ ያስቀመጥከው ይመስለኛል። አማራንም በሚመለከት አማራ ዝም ብሎ እንደው ቋንቋ ምናምን እንጂ እንደ ነገድ ህልውና ያለው አድርጎ አያስበውም። ይሄ ለማወናበድ ነው፣ ለመቀስቀስ አስፈላጊ ሆኖ አይደለም ለማለት ነው። ዶክተር ሰለሞን ይሄ አስፈላጊ ለማወናበጃ የተኛን ሰው አውቆ የተኛን እንድትቀሰቅሰው እንደሚባለው በዛ መልክ እንድንዋዥቅበት እንጂ ጠፍቶና አይደለም ለማለት ነው። አማራ እንደ ነገድም አለ፣ እንደ ሌሎች ግን ጎሳዎች ማንነቱን ፖለቲሳይዝ አላደረገም፣ ለሸቀጥ አላቀረበም፣ ባህሉንም አይሸቅጥበትም፣ ፖለቲሳይዝም አላደረገውም። ኤትኒሲቲውን ነገዳዊ ማንነቱን እንደያዘ ኢትዮጵያዊነትንም መስርቶ ቅድም እንዳልከው ማገር እናንተን ሆኖ የኖረ ህዝብ ነው። ይሄ ማለት ግን የለህም ማለት አይደለም። ይሄን ያለው የለህም የሚልበት ምክንያት እንዳይኖር ስለሚፈልጉና ያንሲ ስራ ከቲፒኤልኤፍ ጀምሮ እና አንዳርጋቸው ጽጌ አንዱ ወኪላቸው ይሁን እንጂ መሰሎቹ አስመሳይ ፖለቲከኞች አስመሳይ ግን ሌላ ተልእኮ ያላቸው ግለሰቦች የሱ አይነት ሰዎች በግንቦት 7 በለው በኢዘማ ነው ምናምን በአርበኞች ግንባር በተለያየ ቦታ ገብተው የኢትዮጵያን ህዝብ ትግል ወደ ኋላ እንዲሆን የአማራውን ደግሞ ብሶት እየባሰ እንዲመጣ አሁን ደግሞ ጭራሽ ፋኖ ከተነሳ በኋላ የፋኖም ትግል እንዳይሰምር ሶስት መንግስት ላይ እንዲያደረገ ነው። በኩራት ነው የሚናገረው አንዳርጋቸው ጽጌ። ቲፒኤልኤፍን ከሞት ያዳንኩ ነኝ እኔ ነኝ ነው ያለው። አብይን ከሞት ምንድነው
ፍኖተ ምንድን ነው የምትሉት? ሰጥቼው የሚሰራ ነው የሚለው። ይሄን የምንልበት ምክንያቱም ዶክተር ደብሩ ብዙ ጊዜ አሁን እንደው ይሄንን ሰው ብለን እንዲህ አይነት አስተሳሰቦችንስ ለምን እንናገራለን ይላል። በአንድ በኩል እውነት ነው፣ በሌላ በኩል ግን ህዝባችን አንደኛ የዋህ ህዝብ ነው፣ አልጠረጠረም። እንዲህ አይነት ኃይሎች ከውስጡ ይፈልቃሉ ብሎ ስለማያስብ ማሳሰቡና ማመላከቱ ተገቢ ነው ከሚልም ነው እኛ። ታዲያ እንዲህ አይነት ውስጥ ዘ የሆኑ አጃቢ ክስተቶች ያላጣው ፋኖ በአንድ በኩል ደግሞ ከሌሎች ወገኖች ጋር ለመተባበር የሚያደርገውን ጥረት በጊዜ የለኝም መንፈስ እየሰራ እንደሆነ ነው የሚሰማው። በቅርብ ቀናት ውስጥ ሰሜናዊ ጥምረት ይሉት ጨዋታ የጀመሩት የፋኖ ሰዎች አሁን ደግሞ ከኦጋዴን ነፃ አውጪዎች ጋር መነጋገር ስለመጀመራቸውም እየተወራ ነው። የሚገኘውን የብልጽግና አገዛዝን እየታገሉ የሚገኙ የተለያዩ ኃይሎች ጥምረቶችን እየፈጠሩ መሆናቸው እየተገለጸ ነው የሚገኘው። ከነዚህ መካከል የኦጋዴን ብሔራዊ ነጻነት ግንባር ከፋኖ ጋር መነጋገሩን አፍሪካ ኢንተለጀንስ ዘግቧል። እንደ አፍሪካ ኢንተለጀንስ ዘገባ ከሆነ ከሰላማዊ ትግል ራሱን ያገለለው እና በ2018 በአስመራ በኤርትራ የተደረገው ስምምነት አልተፈጸመም በሚል ራሱ ከኦጋዴን ነጻነት ብሔራዊ ግንባር ያፈነገጠው በአብዱራህማን የሚመራው ቡድን ከኢትዮጵያ ተቃዋሚ ኃይሎች ጋር ጥምረት እየፈጠረ እንደሆነ ዘገባው ያሳያል። በዚህም ከፋኖ ከህወሓት ከኦነግ ሸኔ ጋር እና ከሌሎች ኃይሎች ጋር ጥምረት ለመፍጠር እንቅስቃሴ ላይ መሆኑን ዘገባው ያሳያል። የቡድኑ መሪ አብዱራህማን ማህዲ ጥምረት የመፍጠር ደረጃ ላይ ባንደርስም ከፋኖም ሆነ ከሌሎች ኃይሎች ጋር ግን ጥሩ ንግግር እያደረግን ነው ሲል ተናግሯል። ገና በውይይት ደረጃ ነው ያለው የሚለው ዘገባው። እንግዲህ የአፍሪካን ኢንተለጀንስ የሚባለው ሚዲያ ሰሞኑን ተከታታይ የፋኖና የህወሓት የኤርትራና የሱዳን ሌሎች የጽምዶ መረጃዎችን ይፋ እያደረገ መሆኑ ይታወቃል። የኦጋዴን ብሔራዊ ነጻነት ግንባር መሪ አብዱራህማን ማህዲ ባለፈው ወደ አስመራ ሄደው ከፕሬዚዳንት ኢሳያስ ጋር ስለመገናኘታቸውም ባለፈው ድርጅቱ ባወጣው መግለጫ መዘገቡ ይታወቃል። ይህ በእንዲህ እንዳለ ደግሞ ጃልመሮ ቡድን 5 አባላት ያለው የልዑካን ቡድን ወደ ሱዳን መላኩን ትላንትና ከወለጋ አካባቢ የወጡ መረጃዎች ያሳያሉ። የነጃልመሮ ቡድን 5 አባላትን ወደ ሱዳን የላካቸው ለቀጠናዊ ጥምረትና ተያያዥ ለሆኑ ጉዳዮች እንደሆነ መረጃ ምንጮቹ ገልጸዋል። ፋኖ አለችልኝ ብሎ የሚመካባት ህወሓት የክፉ ቀን መጠጊያዬ ብሎ የሚያሞካሻት ኤርትራ አንዳች ድንጋጤ ውስጥ ናት። ትግራይንና ኤርትራን በሚያዋስነው ድንበር ላይ ሌሊቱን የድሮን ጥቃት ተፈጽሟልና ከኤርትራ ድንበር 6 ኪሎ ሜትር ርቀት ላይ በምትገኘው ገምሃሎ ሽራሮ አካባቢ ዛሬ አዳሩን ከሌሊቱ 6 ሰዓት ከ30 ጀምሮ የድሮን ጥቃት መፈጸሙን ምንጮች አረጋግጠዋል። የድሮን ጥቃት ከተፈጸመ በኋላ ለረጅም ጊዜ ፍንዳታና ቃጠሎ ተፈጥሮ እንደነበረም ተሰምቷል። በገምሃሎ አካባቢ የህወሓት አርሚ 13 በስፋት የሚንቀሳቀስበት ቀጠና ሲሆን ጥቃቱ የተፈጸመው ግን በጦር መሳሪያ መጋዘን ላይ ሳይሆን እንዳልቀረም መረጃዎች ጠቁመዋል። ድሮኗ ወደ አዲ ሀገራይ፣ አዲ ነብሪድና አዲ ዳሮ አሰሳ በማድረግ ላይ ስለመሆኗም ተሰምቷል። ከኤርትራ ወደ ኢትዮጵያ ሲገቡ በነበሩ 9 ባለተሳቢ ተሽከርካሪዎች ላይ ነው ድሮኑ ጥቃት የፈጸመው የሚሉ መረጃዎችም አሉ። ተሽከርካሪዎቹ የትራንስ ኢትዮጵያ ንብረት እንደነበሩ የተጠቆመ ሲሆን ከኤርትራ ወደ ኢትዮጵያ ትግራይ ክልል ገምሃሎ ሽራሮ ገብተው ከቆሙ 24 ሰዓት አልፏቸዋል። የጦር መሳሪያ ሳይጭኑ እንዳልቀረም ተጠቁሟል። ለዚህ ማረጋገጫ የተባለውም ትላንት ሌሊት የድሮን ጥቃቱ ሲፈጸም ለሰዓታት የቆየና አካባቢውን ያናወጠ ፍንዳታ ታይቷል፣ ተሰምቷል ሲሉ ምንጮች መስክረዋል። በሽራሮና ገምሃሎ የህወሓት አርሚዎችና የሻዕቢያ ኃይሎች እንደሚንቀሳቀሱ በአካባቢውም ድብቅ የጦር መሳሪያ መጋዘን እንዳዘጋጁም ተጠቁመዋል። ዶክተር አብይና ከንቲባ አዳነች አቤቤ በአርሲው ጉዳይ ላይ ዝምታቸውን ሰብረዋል። ንጹሐንንና የሃይማኖት ተቋማትን ኢላማ በማድረግ የተፈጸሙ ጥቃቶች ዓላማቸው አገሪቱ እንዳትረጋጋና ምርጫውን ለማደናቀፍ የተደረገ እቅድ ተከታይ ነው ሲል የጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት አስታውቋል። ጠቅላይ ሚኒስትሩ በአርሲ ዞን ኦነግ ሸኔ በሰላማዊ ሰዎችና በሃይማኖታዊ ቦታዎች ላይ ፈጽሟቸዋል ባሏቸው ጥቃቶች የቤተሰብ አባላታቸውን ሕይወት ላጡ ጉዳት ለደረሰባቸውና ንብረታቸው ለወደመባቸው ዜጎች የተሰማቸውን ሐዘን ገልጸዋል። ይህ ጠቅላይ ሚኒስትሩ ዘለግ ያለ መግለጫ በዋናነት በሀገሪቱ በተካሄደው ምርጫና መንግስታቸው አስመዘገበው ባሏቸው አዎንታዊ ውጤቶች ላይ ሲሆን በአርሲ ውስጥ የተፈጸመውን ጥቃትና የአማጽያን ሙከራዎችን የመንግስት እርምጃዎችንም አብራርተዋል። አርባ መሻሽ ላይ ከጠቅላይ ሚኒስትሩ ጽሕፈት ቤት የወጣውና በመንግስታዊ መገናኛ ብዙሃን የቀረበው መግለጫ የወጣው በኦሮሚያ ክልል አርሲ ዞን በታጣቂዎች በተፈጸመ ጥቃት በርካታ ሰዎች ከተገደሉ
ከተገደሉና ሰባተኛው ሀገር አቀፍ ምርጫ ከተካሄደ ከቀናት በኋላ ነው። ምርጫውን ተከትሎ በተለያዩ መገናኛ ብዙሃን የተዘገበው በምስራቅ አርሲ አንዳንድ ወረዳዎች የተፈጸመው ጥቃት የኦርቶዶክስ እምነት ተከታዮችና አብያተ ክርስቲያናት ላይ ያነጣጠረ መሆኑን የቤተ ክርስቲያኗ ፓትርያርክ ብፁዕ ቅዱስ አቡነ ማትያስ በሐዘን ባወጡት መግለጫ ላይ ገልጸዋል። እሁድ ግንቦት 23 እና ሰኞ ግንቦት 24 ቀን የምርጫው ዕለት በተፈጸመው ጥቃት በሶስት ወረዳዎች ውስጥ የሚኖሩ ቢያንስ 13 ሰዎች መገደላቸውን፣ በርካቶች መጎዳታቸውን፣ በመቶዎች የሚቆጠሩ መፈናቀላቸውን እንዲሁም አንድ ጥንታዊ ቤተክርስቲያን በእሳት ሲወድም ሌላ ቤተክርስቲያን ደግሞ ዘረፋ እንደተፈጸመበት ቤተክርስቲያኗ አስታውቃለች። የጠቅላይ ሚኒስትሩ ጽሕፈት ቤት ባወጣው መግለጫ ጥቃቶቹ የሀገሪቱን እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ አማጽያንና ለሀገሪቱ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በጥምረት የተከናወነ ነው ብለውታል። ጨምሮም ኦነግ ሸኔ በጸጥታ ኃይሎች በተወሰደበት እርምጃ ፍላጎቱን ማሳካት ባለመቻሉ ስስ ኢላማዎች ላይ በማተኮር የሃይማኖትና የብሔር ግጭት ለመቀስቀስ በአርሲ ዞን ውስጥ ጥቃት ፈጽሟል ሲል አመልክቷል። በወቅታዊ ጉዳዮች ላይ ከጠቅላይ ሚኒስትሩ ጽሕፈት ቤት የወጣው መግለጫ አንዳንድ የአገሪቱ ኃይሎች ከኤርትራ ጋር እንደፈጠሩት ሲነገር ስለቆየው ጽምዶ ስለተባለው እንቅስቃሴም አንስቷል። መግለጫው የጥፋት ኃይሎች ሲል በስም ያልጠቀሳቸው ቡድኖች ከባዕዳን ጋር ጽምዶ የሚል ቁርኝት በመፍጠር እኩይ ዓላማቸውን ለማሳካት ሰፊ ጥፋት ዝግጅት ሲያደርጉ ቆይተዋል በማለት ምርጫውን ለማደናቀፍ የተለያዩ ድርጊቶችን ሲፈጽሙ ነበር ሲል ከሷል። አመፅና ሁከትን ለማነሳሳት፣ ከተሞችን በሽብር ጥቃት ለማወክ፣ በመንገዶች ላይ ደፈጣ ጥቃት በመፈጸም እንቅስቃሴ ለመገደብና በተወሰኑ አካባቢዎች ኢላማ አድርገው ነጥሎ ለማጥቃት ተንቀሳቅሷል በማለት የጸጥታ ኃይሎች ግን እቅዳቸውን ማክሸፋቸውንም ገልጿል። መግለጫው በማሳያነት የትጥቅ ድጋፍ ያገኙ ታጣቂዎች በደቡባዊ ትግራይ በሚገኙ አዋሳኝ የአማራ ክልል አንዳንድ አካባቢዎች ትንኮሳ መፈጸሙን እንዲሁም በባህር ዳር፣ በጎንደር፣ በደብረ ብርሃንና በወልዲያ ከተሞችና በሌሎች እንዲሁም በአዲስ አበባ የሽብር ጥቃት ዓላማ እንደነበረ ነገር ግን እንዲከሽፍ ማድረግ ተችሏልም ብለዋል። በኦሮሚያ ክልል የሸኔ የሽብር ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ መንገዶችን በመዝጋት እንቅስቃሴ ለማስተጓጎል መሞከራቸውንና አለመሳካቱንም ገልጿል። ከዚሁ ጋር በተያያዘ ሁለቱ ታጣቂ ቡድኖች ከምርጫው ቀን ቀደም ብሎና ከዚያም በኋላ በአማራና በኦሮሚያ ክልሎች ውስጥ የእንቅስቃሴ ገደብ መጣላቸውን አሳውቀው ነበረ። የጠቅላይ ሚኒስትሩ ጽሕፈት ቤት ይህን መግለጫ ካጋራ በኋላ ደግሞ አወዛጋቢው ጋዜጠኛ ኤልያስ መሰረት ደረሰኝ ያለውን መረጃ ጠቅሶ እንደዘገበው ከንቲባ አዳነች አቤቤ በትውልድ ስፍራቸው ከሰሞኑ የተከሰተው አሳዛኝና አሰቃቂ ግድያ እንዳይስፋፋ ከአሰኮ ወረዳ አስተዳዳሪ አቶ ገቢ ገልቹ ጋር በአንድነት በመሆን ጥረት እያደረጉ መሆኑን ዘግቧል። ችግሮች አሁንም ቢኖሩም ከትናንት ጠዋት ጀምሮ በአካባቢው መረጋጋት እንዳለ መረጃዎች ያሳያሉ ሲልም አክሏል። ከዚህ ጋር ተያይዞ የወረዳው ፖሊስ አዛዥ አቶ አባቦ አብደላ በቁጥጥር ስር የዋሉ ሲሆን የሰላምና ጸጥታ ኃላፊው ደግሞ ለጊዜው ተሰውረዋል፣ ያሉበትም አልታወቀምም ተብሏል። በተቃራኒው የክልሉ ልሳን የሆነው ኦቢኤን ከዛሬ ጠዋት ገደማ ጀምሮ ጋዜጠኞቹን ወደ ስፍራው በማሰማራት ዶክመንተሪ ማሰራት መጀመሩም ተገልጿል። ከዚህ ከአርሲው ጥቃት በኋላ ግን ብዙዎች የጎድኞሽን ካሰላንታ ውስጥ ገብተዋል። ችግሩን ለማባባስ ልክ ያልሆነ ምስል ተጠቅመዋል ከሚሉ ክስ ጀምሮ በርካታ ጉዳዮች የተነሱበት የጥቃት የፈጠረውን ክስተት ኤርሚያስ እንዲህ ይቃኘዋል። ኦሮሚያ የገሃነም ምድር አልፈሩም አላፈሩም። ይህን ሲጽፉ ባይዘዌ ዋነኛ አማራ ዘረኝነት አራማጅ ሰዎች ኦሮሚያ የገሃነም ምድር ናት ብለው በጽሁፍ ምን ነው ታዲያ የገሃነም ምድር ከሆነች ምን ታረጋላችሁ ነው? ገብቷችኋል? እንትኑ አማራ ሆይ ምን ታረጋለህ እዛ የገሃነም ምድር እያሉት ነው። ኦፍኮርስ የገሃነም ምድር ከሆነ ምን ያደርጋል? ሶስት የተቀናጁ ፕሮጀክቶች ነው ይዘው የመጡት። ሶስት ነምበር 1 እደግመዋለሁ። የኢትዮጵያ ኦርቶዶክስ ምዕመናን አማራ ክልል ቤተክርስቲያን ሊገነቡ ይዘው እየጨፈሩ የሄዱትን የሐዘናቸው ምልክት አድርገው መጡ። ካፈርካ ይመልሰኝ። አንዳንዶቹ አይ ይዘቱን አይቀይረውም። ጽሁፋችሁ እንደሱ ነበረ እንዴ? ተው እንጂ ተነሳ አልነበረ እንዴ? ጽሁፉ ስደት እያላችሁ አልነበር እንዴ ስትጽፉ የነበረው? ስደት ያለውን ስደት እያላችሁ እየጻፋችሁ የሰርግ ፎቶ ለለቅሶ ይሆናል እንዴ? ተው እንጂ። በተለይ የሃይማኖት ዕውቀት አለን ያለ የምትሉ በሃይማኖት ዙሪያ አለን የምትሉ የሰርግ ዘፈን ለለቅሶ ይሆናል? ለኔ የባህር ዳሩ የሰርግ ነው። ቤተክርስቲያን እየገነቡ እየጨፈሩ ነው።
አንተ አምጥተህ የለቅሶ ስታረገው ኢትስ ኦኬ አንድ አይነት ነው ለውጥ የለውም ይዘቱ ላይ እናተኩር ጭፍጨፋ እውነት ላይ ውሸት ስታግዝ ማለት እሱ ማፈሪያዎች አሁን እናንተ ፈራ እግዚአብሔር አላችሁ ሰው ልታሸማቅቁ ደግሞ የብልጽግና ሰዎች ምንሃን ፋርሴ ቡላዎች እንዲያርገው ምን አንተ አይደል ሼር ያረከው አንተ አይደል ያመጣው